ሻሎም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ደግሞ በአዲስ ርዕስ ግን ባለፈው ደግሞ በነካካነው ርዕስ የሚቀጥል ሆኖ ግን አዲስ እይታን የያዘ አዲስ አቀራረብ ያለው ወይም በሌላ የወንጌል ክፍል ላይ የምንነጋገርበት ይሆናል ማለት ነው። እምነትና ደቀ መዝሙርነት የሚል ነው የምንመለከተው። እምነትና ደቀ መዝሙርነት የዛሬው አቀራረባችን ትንሽ ከሌላው የሚለየው የማቴዎስ ወንጌል ከምዕራፍ 8 እስከ 9 በሁለቱ ምዕራፎች ላይ ተመስርተን በሁለቱ ምዕራፎች ላይ ባሉ 10 ተአምራቶች ተከናውነዋል። በእነዚህ ሁለት ምዕራፎች ተአምራታዊ ፈውሶች ተከናውነዋል። 10 ናቸው። ይሄም ደግሞ የሚያሳየው ምንድን ነው? ኢየሱስ የፈወሳቸውን ሁሉንም የገሊላ አውራጃ የፈውስ ተአምራታዊ ድርጊቶችን ሳይሆን ናሙናውን ነው እና ናሙናው ምንድን ነው? የፈውሱንም ዓላማ የሚያሳይ ነው። ናሙናው ራሱ እምነትን ብቻ የሚያሳይ ሳይሆን ወይም ደግሞ የፈዋሹን መሲሐዊ ስልጣን የአፈዋወስ ልዩ ልዩ መንገዶች ወይም ደግሞ ሉዓላዊ ፈቃዱና እንዲሁም ደግሞ ሉዓላዊ ፈቃዱን ኃይል የሚገልጥበት መንገዶችን ብቻ ሳይሆን ሌላውንም ነገር ስለሚያሳየን ነው። ማለትም የእምነቱን አካሄድ በዛ ውስጥ ያለውን የእምነትንም አካሄድ ያሳየናል ማለት ነው። ስለዚህ የምንመለከተው አንድን ታሪክ ሳይሆን በእነዚህ 10 ተአምራቶች ውስጥ እምነት ያለው ድርሻ ምንድን ነው? በእነዚህ 5 ማለትም 10 ተአምራታዊ ክስተቶች እምነት ያለው ድርሻ ምንድን ነው? እንግዲህ ናሙና ነው ብያቸዋለሁ። ናሙና ነው። ናሙናነቱ ለእምነትም ነው። እንደገና ለእግዚአብሔር የአሰራር የክርስቶስ አደራረጋዊ የስልጣን አካሄዱንም ያሳየናል። እንደገና ደግሞ ዓላማውንም ያሳየናል። ስለዚህ ነው እንደ ናሙና የተገለጹ ናቸው እንጂ በዮሐንስ ወንጌል እይታ ኢየሱስ ያደረገው በገሊላ በይሁዳም በኢየሩሳሌም በአጠቃላይ ያደረጋቸው ነገሮች ቢጻፍ ዓለም አይበቃውም ተብሏል። ማለትም የችግሩ ስፋት ጥልቀት በሚመልስ ልክ ስልጣኑ መገለጡን ነው የሚያሳየን። ነገር ግን እዚህ ጋር ናሙናውን ስለምናይ የናሙናዎቹን 10 ታሪካዊ የሆነ ታምራታዊ ፈውሶችን ላይ እምነት ያለው ድርሻ ምንድን ነው? እንደገና የእምነትስ የመጨረሻ ግቡ ምንድን ነው? እምነት የመጨረሻ ግብ አለው። እውነተኛ እምነት የመጨረሻ ግብ አለው። የመጨረሻው ግቡንም የሚያሳይ ሆኖ ነው የቀረበው። ስለዚህ እምነትና ደቀ መዝሙርነት የሚለውን ራሱ ታሪኩ ባቀማመጡ፣ ባተረጓጎሙ፣ በአቀራረቡ ማቴዎስ ባቀረበልን አቀራረብ ራሱ ይሄድልናል ማለት ነው። ስለዚህ ከነዚህ ክፍል ላይ አሁን ምዕራፍ 8 ላይ እምነት የሚለው ቃል የተገለጸባቸው ፈውሶቹን እንለያለን። እንደገና ደግሞ እምነት የሚል ቃል ባይኖርም ግን እምነት የሚመስሉ ንግግሮች፣ እምነት የሆኑ አቀራረቦች ያለባቸውን ቃላቶች ደግሞ እንለያለን። ይህንን ስንለይ 6 ለ4 ነው የምናደርገው። 6 ለ4 ማለት ከእምነት ጋር ተያይዞ ከ10 ታምራቶቹ 6ቱ ከእምነትን ተከትሎ የተደረጉ ፈውሶች ናቸው። እምነትን ተከትሎ ስል ለእምነት ዋጋ ሰጥቶ እንደማለት ነው። ኢየሱስ ለእምነት ዋጋ ሰጥቶ ያደረጋቸውን ነገሮች 6 ተጠቅሷል። 4ቱ ደግሞ ከእምነት ጋር ሳይሆን ምንም እምነት ሳይጠቀስ
ግን ደግሞ ያዳናቸው፣ የፈወሳቸው፣ ያደረጋቸው ታምራቶች አሉ ማለት ነው። ይሄ እንመጣበታለን። ለምን እንዴት ታዲያ ይሄ ምንድነው? ይሄ የሚሰጠን ምልከታ ምንድን ነው የሚለውን አሁን እምነት ቀጥታ የተጠቀሰባቸው አንደኛ ምዕራፍ 8 የመቶ አለቃው አህዛቡ የመቶ አለቃ አገልጋዩ ሽባ ሆኖ የተፈወሰበት የተጠቀሰው እምነት ነው። ቁጥር 10 ላይ እንዲህ ያለ ትልቅ እምነት አላገኘሁም የሚለው ቃል ነው። 8:10 ላይ እናገኘዋለን። ይሄ እምነት ሌላው እምነት የሚለው ቃል በቀጥታ የተገጠመው 9:2 ላይ እነዚህ ደግሞ ጓደኞቹ በማርቆስ እይታ 4 ናቸው እና ማርቆስ እንዳቀረበልን ማለት ነው። ጓደኞቹ ወዳጆቹ ናቸው ይዘው የቀረቡት ማለት ነው። እነዚህ ኢየሱስም እምነታቸውን አይቶ ይላል 9:2 ላይ እምነታቸውን አይቶ፣ እምነትን ያያል ኢየሱስ። እምነትን አይቶ አድንቋል። እምነትን አይቶ ዋጋም ሰጥቷል። ለአድናቆቱም ደግሞ ዋጋውንም ሰጥቷል። ይሄ ሁለተኛው ሽባው የተፈወሰበት የእምነት የተጠቀሰበት ስፍራ ነው። ሌላው እንደ የመጽሐፍ ቅዱስ አስተማሪዎች ይሄ ከ18 ጀምሮ ምዕራፍ 9 ከ18 ጀምሮ እስከ 25 ያለውን የሳንዱች ትረካ ይሉታል። አንድ ታሪክ ጀምሮ ሌላ ታሪክ ጣልቃ ይገባና ከዛ በኋላ የጀመረውን ታሪክ የሚዘጋበትን የዚህን አይነት የታሪክ ዘገባ ሳንዱች ትረካ ይሉታል። በዛ ውስጥ ያለችው ምንድና ደም የሚፈሳት ሴት ናትና እንዲህ ይላል ቁጥር 22 ላይ 9:22 ላይ ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። እምነትሽ አድኖሻል አላት። ስለዚህ እዚህ ጋር እምነቷ እንዳዳናት ተገልጿል። በክርስቶስ ኢየሱስ ስልጣን፣ መሲሐዊ ስልጣን ስላመነች አካላዊ ፈውሷን አግኝታለች። ከዛ በኋላ እምነት የተጠቀሰበት ቀጥታ የተጠቀሰበት አራተኛው የምናገኘው 2 አይነ ስውሮች ቁጥር 27 እስከ 30 ባለው ትረካ ውስጥ ነው። ይህን ማድረግ እንድችል ታምናላችሁን ብሎ የጠየቃቸው ጥያቄ አለ። በዚያን ጊዜ አዎን ጌታ ሆይ አሉት ይላል። እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸውን ዳሰሰ ይላል። ስለዚህ እምነትን እዚህ ቦታ ላይ ተጠቅሷል። 2 አይነ ስውሮች ተጠይቀው እንደሚያምኑ ተጠይቀው አዎን እናምናለን ብለው ለእምነታቸው ዋጋ ሰጥቷቸዋል ባለስልጣኑ መሲሁ ኢየሱስ ክርስቶስ ጌታ። ስለዚህ 4ቱ እምነት የሚል ቃል የተጠቀሰባቸው ነው። አንደኛው ይሄ ተፈጥሯዊው የምናገኘው እንደ 5ኛ ልንይዘው አይገባም። ግን እናንተ እምነት የጎደላችሁ ስለተባለ እምነት አልተመዘገበም። ግን እምነት የሚባለው ቃል ተጠቅሷል። እምነት አልተመዘገበም። በክርስቶስ በማዕበሉና በወጀቡ ላይ በፍጥረት ሁሉ ላይ ጌታ መሆኑን ለማሳየት ግን እንደ ሰው አናግሮታል። ጸጥ በል ብሎ አናግሮታል። ስለዚህ ጸጥ ብሏል። እነሱ ግን ለዛ አላመኑም። እምነት በዛ ላይ አልተመዘገበም። ግን እምነት የሚል ቃል አለ። ነገሩ ግን የተከናወነው በእምነት ሳይሆን ራሱ ክርስቶስ በተናገረው የጌትነቱ ስልጣን መሲሐዊ ስልጣኑ ወይም ከፍጥረት ሁሉ በላይ መሆን ጌታ መሆኑን በማሳያ ማንነቱ የተናገረው ነው ማለት ነው። 2 ግን እምነት የሚል ቃል ባይጠቀስም 2ቱ ግን እንዳመኑ የሚገልጽ ቃላቶች ግን ያዩባቸው አሉ። እንግዲህ 4 አግኝተናል። አሁን ደግሞ እምነት የሚል ቃል ባይኖርም ግን እንዳመኑ እርግጥ አማኞች መሆናቸውን የሚያሳይ የተጠቀሰው አንደኛው የመጀመሪያው ታምራት የተናው ለምጻሙ ሰው ነው። እንደዚህ የሚል ቃል እናገኛለን። ለምጻሙም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት ይላል። ስለዚህ
ሊያነጻ እንደሚችል ችሎታውን ያውቃል። ግን ፈቃዱ ደግሞ በሱ እምነት አለው። ግን ፈቃዱ ደግሞ በሉዓላዊው ጌታ ስር ነው ያለው። ይሄ በጣም ጥሩ አቀራረብ ነው። ግን አምኗል። ስለዚህ እምነት እንዳመነ የሚያሳይ ነው ማለት ነው። እምነት የሚል ቃል ባይኖርም እምነትን የሚገልጽ ግን ስቴትመንት አለው። 9:18 ላይ ይህንም ሲናገር አንድ መኮንን መጥቶ ይላል፣ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደለት ይላል። ስለዚህ ምንድነው? የሞተች ልጅ አለች፣ ግን ኢየሱስ ሕይወትን እንደሚሰጣት አምኗል። ይሄ እምነት የሚል ቃል ባይኖረውም አማኝነትን የሚገልጽ ነው። አምኗል ይሄ ሰው። ስለዚህ ምንድን ነው የምንመለከተው? ከምዕራፍ 8 አንደኛ ለምጻሙ፣ ሁለተኛ የአሕዛቡ የመቶ አለቃ ሽባው ልጅ፣ ሶስተኛ እዚህ ደግሞ ጓደኞቹ ወይም ወዳጆቹ ይዘውት የመጡት ሌላው ሽባው። እነዚህ ሁሉ ከእምነት ጋር የተያያዙ ናቸው። እምነት ጋር የተያያዙ ናቸው። አስሩ ታምራቶች ኢየሱስ ክርስቶስ ባለስልጣን መሆኑን የሚገልጹ ታምራታዊ ድርጊቶች ወይም ትረካዎች ቢሆኑም ነገር ግን ስልጣኑን የተጠቀመበት ወይም ስልጣኑ የሰራበት ግን በስድስቱ እምነት ጋር ተያይዞ ነው። ከእምነት ጋር ተያይዞ ለእምነት ዋጋን እየከፈለ ዋጋን እየሰጠ ያለ ዘገባ ነው የምንመለከተው ማለት ነው። አስሩ ታምራቶች ምን ናቸው ለምትሉ እናንተ ሙሉ ምዕራፉን ታሪኩን ማንበብ ትችላላችሁ። ምዕራፍ 8 እና ምዕራፍ 9ን ሙሉውን ታሪክ ማንበብ እንችላለን። የመጀመሪያው የለምጻሙ ሰው ትረካ ነው። ለምጻሙ ሰው ትረካ ነው። ሁለተኛው የመቶ አለቃው የአገልጋዩ ሽባ የሆነው ትረካ ነው። ሶስተኛው የጴጥሮስ አማት ንዳድ የተፈወሰበት ትረካ ነው። አራተኛው ደግሞ በማዕበሉና በወጀቡ ላይ ስልጣኑን ገልጾ አጠቃላይ ፍጥረትን ገዢ መሆኑን የሚያሳየው እሱ ጋር ነው። ሌላው ደግሞ ወደ ታች ወረድ ብለን ደግሞ አጋንንት ያደረባቸውን ሁለት ሰዎች ነፃ ማውጣቱ ላይ ነው። ከዛ በኋላ የምናየው ስድስተኛው ደግሞ ወዳጆቹ ጎረቤቶቹ ወይም ወዳጆቹ ጓደኞቹ ይዘውት የመጡት ሽባን እሱን ነው የምንመለከተው ለስድስተኛ። ሰባተኛ ይሄ መኮንን የተባለው ልጁ የሞተችበት የተባለው ሰባተኛው እሱ ነው። ስምንተኛው በሳንዱች ትረካ ውስጥ የገባቸው ይቺ ሴት ደም የሚፈሳት 12 ዓመት ደም የሚፈሳት ሴት እሷ ናት። ስምንተኛው ታምራታዊ ፈውስ። ዘጠነኛው ደግሞ አይነ ስውሮች ነው። ሁለቱ አይነ ስውሮች አይናቸው መብረራቱን የሚያሳይ። የመጨረሻው 10ኛው ደግሞ ጋኔን ያደረበት ዲዳ ሰው ነው። ስለዚህ 10 ናቸው። ናሙና ናቸው። እነዚህ ናሙናዊ የሆኑት የፈውስ ተአምራቶች ምንድን ነው የሚያሳዩ ስንል የኢየሱስ ክርስቶስን ስልጣን ነው። ይኸውልህ ባለፈውም በሌላ ርዕስ ላይ በዛች በከናናዊት ሴት ላይ አንድ ነገር ታላቅ እምነት የሚለውን አይተን ነበረ፣ ትዝ ይላችሁ እንደሆነ። አሁንም ምንድን ነው የሚያሳየው? እምነት የሰውየውን ትልቅነት፣ የሰውየውን ቻይነት፣ የሚያምነውን ሰውዬ በጣም ልዩ መሆኑን ሆኖ አይደለም የገለጸው። የክርስቶስን ስልጣንና ልዩ ጌትነት፣ የበላይነት፣ ባለቤትነት የሚገልጽ ሆኖ ነው የቀረበው። ስለዚህ እምነት እንደዛ ነው የሚያያዘው። እምነት ከዛ ጋር ተያያዥ ነው። ለዚህ ነው አሁን ምዕራፍ 8 እስከ 9 የምንመለከተው እነዚህ 10 ታምራቶች የመንግስቱ ንጉሥ መሲሐዊው ጌታ ኢየሱስ ክርስቶስ በእነዚህ የሰው ልጆች ከተራራው ስር ማለት ነው፣ ከተራራ ወርዶ ስለሚል ከተራራው ስር ባሉ እነዚህ ሁሉ ማለትም በሽታ አለ። ያውም በሽታው የተለያየ በሽታ አይነቱ ራሱ ይለያያል።
ከተራራው ስር ያለው መንደር፣ ምኩራብ፣ አጠቃላይ ከተማ፣ ሁሉም ቤቶች የተያዙት በእነዚህ ነው። ለናሙና ነው እንጂ እንዳልኳችሁ ዓለም የማይበቃው ታምራት ዓለም ሊተርከው የማይችል በሽታና የሰዎች ችግር ከተራራው ስር ተነጥፈዋል። እነዚህ ሁሉ ጨለማዎች ማለት ነው። እነዚህ ሁሉ አጋንንታዊ ኃይላት። ስለዚህ በተራራው ስር አጋንንት አለ። በአጋንንት የተጠለቀለቀ ነው። አጋንንቶች አሉ። ንዳድ አለ። የበሽታው አይነት ራሱ ብዙ አይነት በሽታ ነው ያለው። የአጋንንቱ አይነት ራሱ አንዳንዱ አጋንንት መቃብር ስፍራ የሚያኖር ነው። አንዳንዱ አጋንንት በሰው መካከል አድርጎ ሰው ጋር እንዳይገናኝ ዲዳ እና እንደገና ዶንቆሮ የሚያደርግም ነው። የሚገርም ነው የሰው ልጅ ችግሩ ማለት ነው። ስለዚህ ከተራራው ሲወርድ አያችሁ፣ ከተራራው በሚወርድበት ጊዜ ምዕራፍ 5 ላይ ተራራ ላይ ወጣ የሚል ቃል ስላለ ተራራ ላይ ወጥቶ ህዝቡን እና ደቀ መዛሙርቱን በአንድ ትንፋሽ እንዳስተማረ ያክል ነው ማቴዎስ የገለጸልን። ይሄም ማለት ምን ማለት ነው? ሙሴ ተራራ ላይ ወጥቶ ህግን ለእስራኤል እንደሰጠው እንደማለት ነው። ኢየሱስ ተራራ ላይ ወጥቶ ደግሞ እውነተኛው እስራኤል፣ እውነተኛው ሙሴ፣ እውነተኛው የመንግስቱ ህግ ሰጪ እሱ ደግሞ በተራራው ላይ መንግስቱን ለህዝብ እንደሰጠ ነው። ለእስራኤል መንግስቱን እንደሰጠ ነው በትምህርት መልክ የምናየው። ስለዚህ ይሄንን የተራራው ስብከት የተባለውን ይሄን መንግስቱን የመስጠት ተራራ ላይ ወጥቶ መንግስቱን የመስጠት የትምህርት አቅራቦትን በምን ይገልጸዋል? የማቴዎስ ምዕራፍ 7 ሰመሪ የትምህርቱ ማጠቃለያ ሲገልጽ ኢየሱስ ይህን ነገር በጨረሰ ጊዜ ህዝቡ በትምህርቱ ተገረሙ። እንደ ጸሐፍቶች ሳይሆን እንደ ባለስልጣን ያስተምራቸው ነበር። ባለስልጣን ከፈሪሳውያን፣ ከጸሐፍት፣ ከአይሁድ መሪዎች የተለየ ባለስልጣን ነው። ባለፈው በአንድ ሩህሩህ እረኛ በሚለው የገለጽኩት አባባል አለ። ማቴዎስ ምዕራፍ 5 የተራራው ስብከት በሚባለው ውስጥ መንግስቱን በሰጠበት ለእስራኤል ውስጥ የምናየው ከ21 ጀምሮ እስከ 48 የምናየው ነገር እኔ እላለው የሚል ቃል አለ። ባለስልጣን የሚለው ይሄ ነው። ያህዌ ነው እሱ። እኔ ነኝ ማለት የሚችል እሱ ነው። ጸሐፍት ህጉ ይላል ብለው ያስብሉታል። ሰዋዊ ነገር ጨምረው እንደውም ለሰው ህጉም አያድንም። እንደገና ህጉ ላይ ተጨምሮ ሰዋዊ ልማድ ተጨምሮ የበለጠ ትብታብ ነው የሚያደርገው፣ ያስራል። ኢየሱስ ግን ህጉን የሰጠው እሱ ስለሆነ ህጉን መተርጎም ይችላል። አሁን ደግሞ ህጉን የሰጠው እሱ እንደሆነ ሆኖ መንግስት ሊሰጥ እንደመጣ ነው። ባለስልጣን ነው። ይለያል። ኢየሱስ ክርስቶስ እሱ ያህዌ ነው፣ ጌታ ነው። እሱ መሲሐዊ ባለስልጣን ነው። አስተምሮቱም ይለያል። አሁን ወረድ ሲልም የምናየው እሱ ነው። ምዕራፍ 8 ሲወርድ ከተራራው ሲወርድ ደግሞ ከተራራው ስር እስራኤል የጥጃ መልክ ሰርታ መልኳ እንደተበላሸ፣ አሁን ደግሞ ከተራራው ስር ያለችው ገሊላ፣ በተራራው ስር ያለው እስራኤል፣ በተራራው ስር ያለው የቃል ኪዳኑ ህዝብ ምንድን ነው? ምዕራፍ 10 ላይ እንዳለው የጠፋች እስራኤል ናት። በጨለማ ያለች እስራኤል ናት። አያችሁ፣ በበሽታ ውስጥና በአጋንንት እስራት ውስጥ የምትገኝ እስራኤል ናት። ወይም በተለያየ ልትሸከመው ልትወጣበት በራሷ ልትወጣበት በማችለው ስልጣናት ስር ናት ያለችው። የበሽታ ስልጣን ስር፣ የኃጢአት ስልጣን ስር፣ የአጋንንት ስልጣን ስር፣ ተፈጥሯዊ ገደብ በማዕበልና በወጀብ የምትናወጥ ማለት የዓለም መከራ የሚያናውጣት ሆና ነው የቀረበችው። በፍጹም የማችል አቅም የለሽ ሆና ነው የቀረበችው። ስለዚህ እሱም ብቻ አይደለም፣ ከሞት ስልጣን ስር መሆኗን የተጠቀሰው ሞት
ስለዚህ እነዚህ 10 ታምራቶች ናሙና ናቸው የተባለው ምንድነው? አምስቱ ማለት 10ሩ ታምራት የሰውን 5 ፕሮብሌሞችን በደንብ የሚገልጽ ነው። 5 ፕሮብሌሞች አሉ። የሰው ልጅ በቁጥጥሩ ስር የሆነባቸው 5 ነገሮች አሉ። ኃጢአት እንደው በቃ 5ቱን ጠቅለል ሳደርጋቸው ኃጢአት፣ በሽታ፣ የተፈጥሮ ኃይል፣ አጋንንት፣ ሞት 5 ሰው እስራኤል በእነዚህ ቁጥጥር ስር ናት ማለት የሰው ልጅ በዚህ ቁጥጥር ስር ነው። በኃጢአት ስልጣን ስር፣ በበሽታ ስልጣን ስር፣ እንደገና ደግሞ በተፈጥሮ ማለት ማዕበልና ወጀብን በሚወቅ በማንኛውም ተፈጥሯዊና ከተፈጥሮ ገደብ ውጭ ያለ የህይወት ማዕበል ስልጣን ስር፣ ከዛም የአጋንንት ስልጣን ስር፣ ከዛም ደግሞ የመጨረሻው መደምደሚያው በሞት ይደመደማል። በሞት ስልጣን ስር የሰው ልጅ ይሄ ነው። አያችሁ፣ ኢየሱስ ናሙና ነው ያልኳችሁ። ኢየሱስ ክርስቶስ መሲሐዊው ጌታ፣ እሱም ያህዌ፣ በብሉይ ኪዳን የነበረው ያህዌ፣ በጥላ ውስጥ የነበረው ያህዌ፣ እውነተኛው በስጋ የመጣው መለኮት፣ ፍጹም ሰው፣ ፍጹም መለኮት፣ ፍጹም መለኮት፣ ፍጹም ሰው፣ እርሱ መሲሐዊ ስልጣኑ ከሰው ልጆች ሁሉ ይለያል፣ ከጸሐፍት ይለያል። እሱ የሰው ወገን ሆኖ ሰውነትን ጨምሮ ቢመጣም ግን ከሰው ወገን ልዩ የሆነ ስልጣን ያለው መለኮት ነው። ይሄ ነው ማቴዎስ ሊነግረን የፈለገው። በእነዚህ ናሙና ውስጥ ሊነግረን የፈለገው እነዚህ ሁሉ ታሪኮች ሊያሳዩን የሚገቡት ሰዎቹ ያላቸውን የእምነት ትልቅነት ሳይሆን ሰዎቹ ይህንንም ትልቁን ጌታ ስላወቁ ቢደነቁም፣ ነገር ግን የሚደነቀው በእነዚህ ነገሮች ላይ ስልጣን ያለው ጌታ ኢየሱስ ክርስቶስ ነው። እሱን ነው የሚያሳየው። ስለዚህ በበሽታ ላይ ምንም አይነት በሽታ በስልጣኑ ስር ነው። ጌታ ነዋ፣ ጌታ ነው። ኃጢአትን የሰው ልጅ ኃጢአትን ለማስተሰረይ ስልጣን እንዳለው አታውቁም? ምዕራፍ 9 ላይ እዛው ላይ ያለው በኃጢአት ላይ ባለስልጣን ነኝ፣ ይቅር ማለት እችላለሁ፣ ማስተሰረይ እችላለሁ። ይቅር ያልኩት ይቅር ይባላል፣ የማርኩት ይማራል እንደማለት ነው። በዚህ ልክ ስልጣን አለው። ሌሎቹ የኃጢአት መስዋዕት አቅርበው በኃጢአት መስዋዕቱ አማካኝነት ለራሳቸውም ኃጢአት መስዋዕት አቅርበው ኃጢአትን ሲያስተሰርዩ ነበረ በብሉይ ኪዳን የነበሩት ሁሉ። እሱ ግን ለየት ብሎ ነው የመጣው። ለየት ይላል ነው ኢየሱስ፣ ለየት ይላል። የሰው ልጅ ኃጢአትን ለማስተሰረይ በምድር ላይ ስልጣን እንዳለው አታቁምን? ኢየሱስ ኃጢአትን በራሱ ያስተሰርያል። ያህዌ ነው እሱ። በስጋ የተገለጠ ያህዌ ነው ኢየሱስ ክርስቶስ። ስለዚህ እሱን ነው እዚህ ቦታ ላይ የምንመለከተው። ኃጢአት አይገዛውም። በስጋ መጥቶ ራሱ ከኃጢአት ውጪ ባለስልጣን ነው፣ መለኮት ነው። አጋንንት ሂድ ሲለው ይሄዳል፣ ውጣ ሲለው ይወጣል። በአጋንንት ዓለም ላይ ባለስልጣን ነው። ምን ማለት ነው? ሰዎችን የገዛው ነገር ሁሉ እሱን አይገዛውም። ሰዎችን ሁሉ የገዛው እሱን ካልገዛው፣ ሰዎች በተገዙበት ነገር ውስጥ ሆነው ግን እሱን አምነው ቢመጡ ግን ምንድን ነው መልስ ይሰጣቸዋል ነው። እምነት እዚህ ቦታ ላይ የቀረበው እንደዚህ ነው። የሰው ልጅ በተገዛበት ውስጥ ሆኖ አንድ የመውጫ ከዛ ስልጣን በላይ ያለው ድነትን በባለቤትነት የያዘ፣ ፈውስን በባለቤትነት የያዘ፣ ሕይወትን በባለቤትነት የያዘ ሊገዛ ሳይሆን ሁሉንም በሰማይና በምድር ሊገዙለት ያለው ስልጣን ያለው መለኮታዊ አካል እሱን አማራጭ አድርጎ ከመጣ ነፃ ይወጣል ነው።
ነፃ ይወጣል። እምነት አገናኝ ነው። እምነት በእውቀት ላይ ተመስርቶ እሱን አውቆ እሱን ትራስ አድርጎ አገናኝ ነው። እምነት በእውቀት ላይ የተመሰረተ መተማመን ነው። እምነት ከዚህ ስልጣን ለመውጣት የሚደረግ ጉዞ ማለት ነው። እምነትን እዚህ ላይ ነው የምናየው። ስለዚህ እነዚህ ነገሮች ሁሉ ሰውን በቁጥጥር ስር የሚያደርጉ ናቸው። ሰው በቁጥጥር ስር ማለት አቅም የለሽነት ገደብን ካወቀ፣ አቅሙን ካወቀ፣ ነገር ግን የዚህ ነገሮች ሁሉ ባለስልጣን አንድ አካል መሆኑን ካወቀ መውጫው መንገድ ምንድን ነው? እምነት። ስለዚህ እምነት ራስን ማጀገኛ አይደለም። ዋው ይሄ እኮ አማኝ በጣም ጀግኗል የሚባል አሁን እምነት የሚቀርብበት አቀራረብ አይደለም። እምነት ባለስልጣኑን እውነተኛ ከዛ ነገር አውጪውን የሚታመኑበት መንገድ ነው። እምነት በእውነተኛው አውጪው ላይ፣ ነፃ አውጪው ላይ፣ ባለስልጣን ላይ መንጠልጠል ነው። እሱን መያዝ ነው። እሱን ጨብጦ መያዝ ነው። እምነት ይሄ ነው። ለዚህ ነው እንደዚህ ነው የቀረበው። ትችላለህ፣ ብትወድ ትችላለህ። ማለትም ለምጽ ለአንተ ችግር የለውም ነው ያለው። በጣም ደስ የሚል ነው እና ሁሉም እምነቶች ከዚህ ጋር የተያያዙ ነው። ግን ኢየሱስ ክርስቶስ የሚቀጥለው ሳምንት ስለምቀጥለው በዚህ ላይ የዛሬውን በዚህ ላይ ግን ኢየሱስ ክርስቶስ አይታችሁ ከሆነ ታዲያ ይሄ ኢየሱስ በእምነት ብቻ አይደለም፣ የሚያምኑትን ብቻ አይደለም የፈወሰው። ሰው አምኖ የሚሰራ ቦክስ ውስጥ የምንከተው መለኮት አይደለም ያለው። በእኛ እምነት የሚንቀሳቀስ ሆኖ አልቀረበም እዚህ ቦታ ላይ በዚህ እነዚህ ትረካ ውስጥ። ስለዚህ የጴጥሮስ አማት ንዳዷ የሚገርመው ማንም ጴጥሮስም ሌላም ያመነላት የለም። ነዳ ስላገኛት ነው ከንዳዷ የፈታት። እንጠፋለን እዚህ ጋር ማዕበሉን አላመኑም። ጮኸዋል፣ ግን ጠፋን ብለው ጮኸዋል፣ ግን እምነት ጎሏቸዋል። ኢየሱስ ግን የማዕበሉና የወጀቡ ጌታ ስለሆነ ጸጥ በል ብሎ አድኗቸዋል። እምነት ባልተጠቀሰባቸው ቦታዎችም ኢየሱስ ሰርቷል ለማለት ነው። ሉዓላዊ ነዋ፣ መለኮት ነው። ይሄም ብቻ አይደለም። በአጋንንት የተያዘ ሰው እንዴት ያምናል? አእምሮው ተይዟል፣ ማንነቱ ተይዟል። ምንድን ነው? ስለዚህ በመቃብር የሚያስኖረውን አጋንንት ይሄ የእግዚአብሔር ርኅራኄ ነው። የክርስቶስ እጅግ የሰው ልጅ በአጋንንት ስልጣን ስር መዋሉ ውስጡ ሆኖ ማመን ባይችልም የሰው ልጅ ነፃ ለማውጣት ከአጋንንት እስራት ለመፍታት ያለውን ጽኑ ፍላጎት የሚያሳይ ነው። ስለዚህ ሰዎች ባያምኑም ክርስቶስ ወዷቸው ነፃ ያወጣል። አዝኖላቸው፣ ባለፈው በተከታታይ አዝኖላቸው ነፃ ያወጣል። እሱ የሚለው ነው። 4 6 60 4 ብለን ብናየው እንችላለን። ሌላ አራተኛው የምናየው በአጋንንት የተያዘው የዲዳው ሰውዬም ምንም አይነት እምነት አልተጠቀሰም። ኢየሱስ ግን ዳሶት ነፃ አውጥቶታል። ስለዚህ 6 4 ነው። በእምነቴ ብለን እንዳንፎክር በርኅራኄው እንዲፈውሰንም እምነት ዜሮ የሚሆንበት ጊዜ አለ። የእግዚአብሔር ሉዓላዊነት ከሁሉ በላይ ነው። ግን በሚያምኑት ደግሞ ይደሰታል። እግዚአብሔር በሚያምኑት ይደሰታል። ለሚደሰቱት ደግሞ ዋጋ ይሰጣል። የክርስቶስ የጌትነቱ ስልጣን
ይሄ ነው የምናየው። ስለዚህ ይሄንን እንመለከታለን። ስለዚህ እመኑ ማለቴ ነው። ነገር ግን እምነት ቢከዳችሁ እሱ ግን ሩህሩህ ነው። እሱ ግን ሉዓላዊ ነው። እሱ በዛኛውም ሳይድ አለ። በሚያምኑት ሳይድ ብቻ ሳይሆን በማያምኑትም ሳይድ ባቃታቸውም ሳይድ አለ። በራሱ ታምኖ መጥቶ ያድነናል። በእኛ የእምነት ማዕቀፍ ስልጣኑ የሚሰራ ገደብ ያለው መለኮት አይደለም ወይም ስልጣን አይደለም ኢየሱስ ክርስቶስ። ክብር ለኢየሱስ ይሁን። ስለዚህ ይሄ ወደዚህ ኢየሱስ እጠራቸዋለሁኝ። ይህንን ኢየሱስን እመኑት። ይህም ኢየሱስ ክርስቶስ እንደው ለማመን በጣም የሚያዳግት ነገር ውስጥ ካላችሁ ይራራላችኋል፣ እነግራችኋለሁ። ወዶ ይፈውሳል፣ ፈቅዶም ያድነዋል። ሉዓላዊ ነው። በሰው ልጆች ማንነት አይመራም። እሱ ባለስልጣን ነው። እንመነው። በዚህ ልክ አምነነው እንጸልይ። ኢየሱስ ክርስቶስ ጌታ ነው። አሜን።